አንዳንዱን ህንጻ በብዙ 100 ሚሊዮኖች ለመጨረስ ለህንጻው ነው መስዋዕት መሆን ያለብን። መስዋዕቱ ለኛ ነው መስዋዕት መሆን ያለበት። እኛ ራሱ ኦርቶዶክሶቹ በአንድ ከተማ ለመበላለት የዚህ አጥቢያ እንደዚህ ከሆነ አይ የኛም እንደዚህ መሆን አለበት እንላለን። የእሁድ ቅዳሴ ወደ 11 ሰዓት ለምንድን ነው የሄደው? ሰዎች ሌባ ይዘርፈናል፣ በጨለማ መውጣት ያቅተናል ካሉ እነሱን አደጋ ሳይወድቁ የሚመጡበትን ጊዜ ማመቻቸት ይቻላል። ለዚያውም ደግሞ በቀኖና ቤተክርስቲያን ተወስኖ ነው፣ ሲኖዶስ ነው እንጂ ማንም አጥቢያ እየተነሳ 11 ሰዓት ማድረግ አይችልም። ለምሳሌ አንዷን ሰንበትን እንኳን እንዴት እናጎሰቆላታለን? ሰንበት የክርስቶስ ቀን መሆኗን ቀርቷል። አሁን ሌላ ቀን ሌላ ሆናለች። የኛ ዘመን ሰንበት ራሱ የክርስቲያኖች ሰንበት አይደለች። ስብከተ ወንጌል ዋና ነገር ነው፣ ግን ስብከተ ወንጌል ከቅዳሴ የሚቀረን አይደለም። ስብከተ ወንጌል ሰዎችን ለቅዳሴ ለማብቃት፣ ስብከተ ወንጌል ሰዎችን ለማቆረብ ነው። ስብከተ ወንጌል ሰዎችን በእውነተኛ አምልኮ ከእግዚአብሔር ጋር ለማገናኘት ነው እንጂ የፕሮፓጋንዳ ተሸካሚዎች ለማድረግ አይደለም ስብከተ ወንጌል። አሁን መዝሙሮች በአብዛኛው ስሜታችን ለማርካት፣ ዛሬ አሁን ማህሌቱ በአሁኑ ጊዜ ሰዎች ስሜታቸውን ለማርካት በሌላ ቦታ የተከለከሏትን ዝላይ ለመወጣት ይህ በሙሉ የስሜት ምንም ተቀባይነት የለም። ስለ ስርዓት አምልኮ ተጨንቀን የምናደርግበት ጊዜ አይደለም። አሁን እዚህ ከፉክክር ከታይታ ከዚህ መንፈስ ሁሉ መውጣት አለ። እንዴት ነው ማምለክ ያለብን? በምን መንገድ ነው ማምለክ ያለብን የሚለውን ዛሬ ባጭሩ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። በብዙ ሊቃውንት ዘንድ መጀመሪያ የሚነሳው የሐዲስ ኪዳን ጥቅስ ዮሐንስ ወንጌል ምዕራፍ 4 ላይ ያለው ቁጥር 21 ጀምሮ ለዚያች ለሳምራዊቷ ሴት ጌታ ያላት ነው። እሱን አስቀድሜ እንነጋገራለን። እንዲህ ይላል። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። የሐዲስ ኪዳን አምልኮ አንደኛ የመንፈስ አምልኮ ነው ይባላል። የምን አምልኮ በሉ? ሁለተኛ ደግሞ የእውነት እነዚህ አሁን የመንፈስ የሚለውን ዛሬ ሰፊ ጊዜ ሰጥቼ አላስተምርም፣ አላብራራም። ትንሽ መግቢያ ግን እሰጣቸዋለሁ። ለምንድን ነው? በጣም ሰፊና ጥልቅ ስለሆነ ማለት ነው። ሰፊና ጥልቅ ነው። በመንፈስ ማምለክ ምንድን ነው የሚለውን ሐሳቡን ግን እንድትይዙት ይፈልጋለሁ። በመንፈስ ከሰው ዘንድ ለእግዚአብሔር የሚቀርበው አምልኮት በሙሉ ተቀባይነት የሚኖረው ያ ሰው በመንፈስ ቅዱስ ሆኖ ሲያቀርበው ብቻ ነው። በምን ሆኖ? መንፈስ ቅዱስ ከሰውየው ጋር ሆኖ ሰውየው እንዲያደርገው እየገለጸለት እየመራው በመንፈስ የሆነ አምልኮ ማለት ምን ማለት ነው? በሌላ ቋንቋ ከሰው የሆነ ምንም እግዚአብሔር አይቀበልም ማለት ነው። ከማን የሆነውን ይቀበላል ማለት ነው? ከመንፈስ ቅዱስ የሆነውን ብቻ ይቀበላል። ተመልከቱ ክርስቲያኖች፣ ለምሳሌ ጸሎት እግዚአብሔርን ለማምለክ የምናቀርበው ነው። እናመሰግነዋለን፣ እንገዛለታለን፣ ልመናም ደግሞ እናቀርባለን። አይደለም እንዴ? እርግጥ ጸሎት ልመና የሚለውን እኛ ተወራራሽ አድርገን ነው የምንወስደው። በመሰረቱ ካየነው ግን ጸሎትና ልመና ይለያያል። ለምሳሌ ጸሎት የሚባለው ስለ ነፍስ ድህነት ብቻ የሚቀርበው ነው። ስለ ምን ብቻ የሚቀርበው ነው አልኳችሁ? ስለ ነፍስ ድህነት። ስለ ራሳችንም ሊሆን ይችላል፣ ስለ ቤተሰባችንም ሊሆን ይችላል፣ ስለ ዓለም ሁሉ ስለ ነፍስ ድህነትና ስለ ፍጥረት መጠበቅ የምናቀርበው እሱ ጸሎት ይባላል። አሁን ቤተክርስቲያን የምታቀርበው እንደዚያ ናት። ቤተክርስቲያን አሁን ተመልከቱ፣ የክርስቶስ አካሉ ስለሆነች በቅዳሴ ጊዜ ምልጃዋን ተሰሙት እንደሆነ መጀመሪያ በዚህ በቤተ መቅደስ ስላለነው ክርስቲያኖች ከፓትርያርኩ ጀምሮ ስለ እያንዳንዳችን ምሳሌ ፍትሐ ዘወልዱን፣ በእንተ ቅድሳቱን፣ ጸሎተ ቡራኬውን፣ ሌሎቹን ብንሰማቸው ይህን የሚይዙ ናቸው። ግን የማይቀሩ አሉ። አሁን ሰግደን በመጀመሪያው ስግደት ላይ
ዲያቆኑ የሚያቀርበው በእንተ ቅድሳት የሚባለው ጸሎት ላይ ተሰሙት እንደሆነ ስለ ወንዞች ስለ ተራሮች ይማልዳል አይማልድም? ስለ ፍጥረት ሁሉ ነው የሚቀርበው። ምክንያቱም ክርስቶስ በመስቀል ላይ የተሰቀለው ስለ ፍጥረት ስለ ዓለም መዳን ሁሉ ነው አይደለም እንዴ? ስለዚህ ስለ ዓለም ሁሉ ቤተክርስቲያን ትጸልያለች። ለምን? ይሄ መንፈስ ቅዱስ የገለጸው ክርስቶስ ራሱ ለዓለም መዳን የፈጸመው ስለሆነ ነው። የኛ አስተሳሰብ አይደለም። ለምሳሌ ለመሪዎች ይጸለያል። ለመሪዎች ቀብታ ያነገሳቻቸው ሲሆን በስም ጠርታ ቀብታ ያነገሰቻቸው ሲሆን በምን ጠርታ ትጸለያለች? በስም ጠርታ ትጸለያለች። ለምሳሌ ለኃይለ ሥላሴ ስትል ቀብታ ያነገሰችው ነው። አንድ ንጉስ አንድ መሪ ተቀብቶ ከተሾመ በዲቁና መጠን ስልጣነ ክህነት እንዳለው ስለሚቆጠር ቤተ መቅደስ ሁሉ ገብቶ ማስቀደስ ለንጉስ ይፈቀድለታል በጥንታዊ ስርዓት። ስለዚህ ቀብታ ላነገሰችው ስሙን ጠርታ ትጸልይለታለች። ቀብታ ላላነገሰችው ግን እንዲሁ ትጸልይለታለች። ስሙን ግን አትጠራም። ስም አልሰጠችውም፣ አልቀባችውም፣ ስም አልሰጠችው። በምን ትጠራው? አትጠራው። ግን ለዓለም መሪዎች ሁሉ ትጸልያለች። ሃይማኖታቸው እስልምና ይሁን፣ ሃይማኖታቸው ይሁዲነት ይሁን፣ ሃይማኖታቸው ካቶሊክ ፕሮቴስታንት ይሁን፣ ሃይማኖታቸው ሂንዱይዝም፣ ሽንቶይዝም፣ ቡዲዝም ይሁን፣ ወይም ሌሎች የማናውቃቸው ሃይማኖት ይሁን፣ ወይም ሃይማኖት አልባም ይሁኑ፣ ስለ ዓለም መሪዎች ለኃያላኑ ለእያንዳንዳቸው ሰላምን ስጣቸው ትላለች ቤተክርስቲያን። ምን እንሰጣቸው? ምክንያቱም እነሱ ሰላም ሲያጡ ዓለምንም ሰላም ይነሱታል። አሁን እንደምናየው እግዚአብሔር ለሁሉም ሰላም ይስጣቸው። ይሄ የመንፈስ ቅዱስ ጸሎት ነው። ይሄ ለድጋፍ የሚጸለይ ጸሎት አይደለም። ለተቃውሞም አናቆመውም፣ ለመደገፍም ብለን አናሽቃብጥም። ስርዓት ባለው መንገድ ብቻ ይቀርባል። የቀባቸው ቢያጠፋም ትገስጸዋለች እንጂ ትጸልይለታለች። ልታወግዘውም ትችላለች። ግን ስለ መሪዎቹ መጸለይዋን አታቆምም። ቅዱስ ጴጥሮስም ቅዱስ ጳውሎስም በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 7 ላይ ቅዱስ ጴጥሮስም በመልእክቱ ስለ ነገሥታት ስለ መሪዎች ሁሉ ጸልዩ ብለዋል። በእነሱ ዘመን የነበሩት መሪዎች በቤተ ክርስቲያን ሊቃውንት ቋንቋ አውሬዎች ይባላሉ። ምን ይባላሉ አልኳችሁ? ለምንድን ነው አውሬዎች የሚባሉት? ክርስቲያኖች በጎች ናቸው። እናንተን እነሆ በተኩላ መካከል እንደ በጎች በተኩላዎች መካከል እልካቸዋለሁ ነው ያላቸው አይደለም? ያ ጌታ ተኩላ በግን እንዲበላው እነዚያ የሮማ ጨካኝ ነገስታት ክርስቲያኖችን ይልቁንም ሐዋርያትና መምህራንን አሳደው አርደው ሰይፈው ሰቅለው አሰቃይተው ፈጭተው ለአናብስት ጥለው ይገሏቸው ነበረ። ከዚህ የተነሳ ያ ዘመነ አራዊት ኤጅ ኦፍ ቢስትስ ነው የሚባል ዘመነ አራዊት። በዘመነ አራዊት ለነበሩት መሪዎች እንኳን ጸልዩላቸው ነው ያለችው ቤተክርስቲያን። ይሄ በመንፈስ ቅዱስ መሪነት ስለሆነ ስለዚህ በክርስትና የሚቀርበው በቤተክርስቲያናችን የሚቀርበው ማንኛውም የጸሎት ይዘቱን ካየነው በመንፈስ ቅዱስ የተደረሰ ብቻ ነው። ለምሳሌ እኛ የጸሎት መጻሕፍትንም ስንጠቀም የምንጠቀምበት ምክንያት መንፈስ ቅዱስ የገለጣቸው ስለሆኑ ነው። ለምን? የሚመለከው በመንፈስ ነው። እግዚአብሔር መንፈስ ቅዱስ ያልሰጠው ከእግዚአብሔር ያልተገኘ ከእርሱ ያልሆነን አምልኮ አድርገን አናቀርበው። እየሰማችሁ ነው ክርስቲያኖች? መሰረታዊ ነገሩ ነው በመንፈስ። ያ ብቻ ግን አይደለም። በምንቆምበት ጊዜም ደግሞ በእውነት የሚለው ቃል ደግሞ በመንፈስ የተገለጠውን ይዘን ግን በእውነት ደግሞ ላናመልክ እንችላለን። ልቡናችን ዳዊት ልንደግም እንችላለን። ዳዊትን ያናገረው መንፈስ ቅዱስ ነው። ውዳሴ ማርያም ልንደግም እንችላለን። ውዳሴ ማርያም ለቅዱስ ኤፍሬም የገለጸለት መንፈስ ቅዱስ ነው። ቅዳሴዎቹ ልንጸልይ እንችላለን። ለነዚያ ሊቃውንት የገለጸላቸው መንፈስ ቅዱስ ነው። እኛ ግን ልቡናችን ሌላ ቦታ ከሄደ በልማድ እንዲሁ ደግሞ ያለ እውነት የምናደርገው ስለሆነ በመንፈስ እንኳን የተደረሰ ቢሆን በእውነት ስለማናደርገው አይቀበለንም። ክርስቲያኖች በእውነት ቆመን ደግሞ በመንፈስ ቅዱስ ያልሆነ ነገር ልናቀርብ እንችላለን። ክርስቲያኖች እንደዚህ ልናደርግ እንችላለን። አንዳንድ ጊዜ አሁን የቅዳሴዎቹ መጻሕፍት ባልተጻፉበት ጊዜ በተለይ በጥንቱ ጊዜ ከራሳቸው እያስታወሱ ሲጸልዩ ከመንፈስ ቅዱስ ያልሆነውን ከስጋ የሆነውን እያደረጉ የጸለዩበት ዘመን ነበረ። በታሪክ ተጽፏል። አንድ ቄስ እንዲያ እያደረገ ሲጸልይ
ብቻውን ሆኖ ስለነበረ መልአኩ ሳያርመው ይኖራል። አንድ ቀን ግን አንድ የተማረ ዲያቆን መጥቶ ይሄ ትክክል አይደለም አለው። በጣም የሚገርማችሁ ያ ቄስ የዋህና ትክክለኛ ነበረ፣ ማለት መንፈሱ ርቱ ነበረ እና መልአኩ ተገልጾለት በቅዳሴ ጊዜ መልአኩን ያየው ነበረ እና የምትናገራቸው ቃላት ግን ትክክል አይደሉም፣ ካንተ ከልቡና የሚወጡ ናቸው፣ የእግዚአብሔር ነገር እግዚአብሔርን በትክክል አይገልጹም ሲለው ዲያቆኑ እኮ ነው የተማረ ስለሆነ እንዲህ ሲያርመው መልአኩን ተገልጾለት ያየው ስለነበረ አምልኮቱን ሊያሰምርለት ታዲያ ለምን መልአኩ አላረመኝም ስተት ከሆንኩ ብሎ ዞር ብሎ መልአኩን ጠይቀው ይላል። የእግዚአብሔር መልአክ እንደ ሰው እያየው ማለት ነው። የእግዚአብሔር መልአክ ሲጠይቀው ለምንድን ነው ስተት ናቸው ወይ ሲለው አዎ ስተት ናቸው አለው መልአኩ። ጉሳተ ልብ ከልቡ የሚያወጣቸው ቃላት ስለሆኑ ታዲያ እስከ ዛሬ ለምን ዝም አልከኝ ሲለው በሰው ስትታረም እግዚአብሔር ደስ ስለሚለው ነው አለው ይላል። ክርስቲያኖች እኛንም እግዚአብሔር የሚያርም ይጣልልን በእውነቱ። ዋናው ነገር እያብራራው ያለውት በመንፈስና በእውነት የሚሰግዱለትን አብ እንዲህ ያሉትን ይፈልጋል። እውነተኛ አምልኮ የሚባለው በመንፈስ ቅዱስ የሚቀርበው ብቻ ነው። ከተቻለ እያንዳንዱ ሰው እያንዳንዱ ግለሰብ በየዕለቱ ከኃጢአቱ ነጽቶ መንፈስ ቅዱስ አድሮበት አይምሮውን ሁሉ የሚሰራለት የሚጸልየውን ሁሉ የሚቃኝለት መንፈስ ቅዱስ ሆኖ ቢያቀርበው አማናዊውና ለክርስቲያኖቹ የተገባው ሁሉ አምልኮ ያ ነው። እኛ ብዙዎቻችን ግን እዚያ ደረጃ አልደረስንም። በብዙ ድካምና መፍገምገም ውስጥ ነው የምንገኘው። ቢያንስ ግን የምንጸልየው ጸሎት በመንፈስ ቅዱስ ለበቁትና በመንፈስ ቅዱስ ለሚመሩት የተገለጸና የታወቀ ሰዓቱ ስርዓቱ ሁሉ በመንፈስ ቅዱስ ለቅዱሳን የተገለጸና የታወቀ ወይም ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው የገለጸውና የሰጠው ሐዋርያት በትውፊትም በትምህርትም የተቀበሉት ያ ብቻ መሆን አለበት። ክርስቲያኖች መንፈስ የሚለው በጣም ጥልቅ ነው። አንድ ሰው ከራሱ ሊጸልይ ይችላል ሲባል ምን ማለት መሆኑን መረዳት ያስፈልጋል። ከራሱ ሲባል ከስጋውና ከደሙ የወጣ ከሆነ ጌታ እንዳለው ይሄ ስጋና ደምህ አልገለጽልህም እንዳለው ስጋና ደም እውነትን አይገልጽም። በእውነት ነው የሚመለከው። ስጋና ደም እውነትን አይገልጽም። ይሄ የሚቻለው ሰዎች መንፈስ ቅዱስ ሲያድርባቸው ምን ብለው መጸለይ እንዳለባቸው ራሱ ያቀናላቸዋል፣ ያሳያቸዋል። ለዚያ ነው ሮሜ መልእክቱ ምዕራፍ 8 ቁጥር 26 ላይ ቅዱስ ጳውሎስ መንፈስ ቅዱስ በማይነገር መቃተት ይማልድልናል ይላል። ያ ማለት ምን? በእኛ ውስጥ የምንጸልየውን ለእኛ እየገለጸ ያሳይልናል፣ ያቀርብልናል። የኛ አይደለም፣ የመንፈስ ነው። ያ እግዚአብሔር እንደዚህ ያለውን የእውነትና የመንፈስ አምልኮ እንዲገልጽልን የእርሱ መልካም ፈቃድ ይሆንልን። ክርስቲያኖች መንፈስ ያ ነው የምንማርበት መሰረታዊ ምክንያት፣ የምንጾምበትና የምንጸልይበት መሰረታዊ ምክንያት በመንፈስ ቅዱስ እንድንቃኝና ብንችል በመንፈስ ቅዱስ ነገሮችን ወደምናቀርብበት ሁኔታ እንድንመጣ ነው። ክርስቲያኖች ይሄ በጣም መሰረታዊና አስፈላጊ ነገር ነው። እግዚአብሔር አምላክ እንግዲህ ለሁላችን ማስተዋሉን ይስጠን እና በእውነት ሁሉን ነገር በእውነት ነው ማድረግ ያለብን። በእውነት እንዳናደርገው የሚያደርጉ ነገሮች ምን ናቸው? የእውነት አምልኮ ለምንድን ነው የጠፋው? በእውነት ለማድረግ ስንል ምንድን ነው ማድረግ ያለብን የሚለውን አንድ ሁለት ሶስት ነጥቦችን ላቅርብላችሁ። አንደኛ የመጀመሪያው ክርስቲያኖች በስርዓተ አምልኮታችን ውስጥ ማስወገድ ያለብን በማንኛውም ጊዜና ሁኔታ ታይታ ከሚባል ነገር መውጣት ነው። አስተውሉ ክርስቲያኖች፣ ታይታ በጣም ክፉ በሽታ ነው። የኛ ዘመን ትልቁ በሽታ ነው። የየትኛውም ዘመን በሽታ ነው። የብሉይ ኪዳንም ሰዎች ትልቁ በሽታቸው ታይታ ነው። አሁን ራሱ በእኛ ቤተክርስቲያን ውስጥ አብዛኛው ነገር ርብርቡ ለታይታ ነው። ሶሻል ሚዲያ ከመጣማ ወዲህ ምንም የሚነገር ነገር አይደለም። በእውነቱ ተበክለናል፣ ተመርዘናል፣ ተበላሽተናል። በእውነቱ እግዚአብሔር ከዚህ በሽታ በቸርነቱ ይፈውሰን። በጣም ከባድ ፈተና ነው። በነገራችን ላይ ከዚህ በፊት እዚሁ ራጉኤል ቤተክርስቲያን ተናግሬያለሁ። 8 የሚባሉ ነፍስን የሚያረክሱ ከባባድ ኃጢአቶች አሉ። በእነዚህ ውስጥ ያለ ሰው ስጋው ደግሞ መቀበል አይፈቀድለትም እውነቱን ለመናገር እና ከነዚህ ውስጥ አንዱ ከንቱነት ነው።
ከንቱነት ማለት አንደኛው ከከንቱ ነገሮች ውስጥ አንዱ ከንቱ ውዳሴ መውደድ ነው። ከንቱ ውዳሴ ማለት መመስገን መፈለግ፣ መታየት መፈለግ፣ መወደድ መፈለግ፣ መደነቅ መፈለግ፣ ለምናደርገው ነገር እውቅና መስጠት እና እንዲያውም አሁን ደግሞ የመጣብን በሽታ እንደው ያለን ሰውኛ ማመስገን አንችልበትም የሚል በሽታ መጥቷል። ደግሞ አይደለም ጥሩ የሚመስል ግን በጣም አደገኛ ነገር ነው። ከልባችን ማመስገን አለብን። እኔ አናመስግን እያልኩ አይደለም፣ ግን ሰዎችን በሚጎዳ መንገድ በጎ ስራቸውን በሚያበላሽ በሚበርዝ መንገድ ልናደርገው አይገባም። ሰዎች እንዳያመሰግኑ ማድረግም አንችልም። በነገራችን ላይ ማመስገንም ሊገባቸው ይችላል። በጣም አደገኛው ነገር ግን ምንድነው? ተመስጋኙ ምስጋናውን የሚፈልገው ከሆነ እኛ ስለምናደርገው ነገር ምስጋና የምንፈልገው የሚያመሰግኑን ሰዎችን የሚሰድቡንን ሰዎች ማስቆም እንደማንችለው፣ የሚጠሉንን ሰዎች የሚተቹንን ሰዎች ማስቆም እንደማንችለው፣ የሚያከብሩንን የሚያመሰግኑንን የሚያደንቁንን ሰዎች ማስቆም አንችልም። ግን የምንቀበለው ከሆነ አለቀ፣ ተበላሸ፣ ሞተ ማለት ነው። በሚሰድቡንም ጊዜ አለመሳቀቅ፣ በሚጠሉን በሚተቹን ጊዜም አለመደንገጥ፣ አለመረበሽ፣ አለመጥላት፣ አለማፈር ከንቱ ውዳሴን ለማጥፋት ትልቁ መንገድ ነው። ክርስቲያኖች አሁን ከንቱ ውዳሴ የምንወድ ከሆነ ትችት በጣም ነው የምንፈራው፣ ስስ ነው የምንሆነው። አሁን የአሁኑ ማህበረሰብ እንደዛ ነው። በነገራችን ላይ አንድ ቃል ሲነገረው ሰበረኝ፣ ሰበረችኝ፣ ተጎዳው። በቃ እኔ ብዙ ጊዜ የምለዋለኝ እዚህ አዲስ አበባ ያለች የ10 ሳንቲም ፌስታል አሁን እንኳን 10 ሳንቲም የሚባል ዋጋ የሚገዛ የለም አይደለም። እቺ ስሷ ፌስታል ስንት ሆናለች አሁን? ስንት? 2 ብር 5 ብር። ስማ ሙሉ መንፈስ ቅዱስ እኔ ገዝቻ ስለማላውቅ እንዴት ሆነ ወዳ ተወደ? እሺ ግድ የለም ዋጋውን ተውት። ግን እሷ ስስ ናት፣ ታቋታላችሁ አይደለም? ቀስ አድርጋችሁ ካላስቀመጣችሁበት አንድ ድንች ጣል ስታደርጉባ ገና ምንድን ነው የምትሆነው? ቅድድ ትላለች አይደለም እንዴ? ያሁኑ ሰው እኔ እንደዚህ ፌስታል ነው የሚመስለኝ። አንድ ነገር ሲነካው የለም ድራሹ ነው የሚጠፋው። አንድ አስተያየት እኮ ሲሰጠው ነው። በእሳትም ፊት እንደዛው ናት። በነገራችን ላይ እሳት ፊት ብቅ ካረግና ቅልጥ አይደለም የምትለው። እሳት አሁን የፈተና ምልክት ነው ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ቤቱን እንዴት አገልግሎታችን ህይወታችን እንዴት እንዳነጽነው ሲናገር አንዳንዱ በወርቅ የሚያንጻል አለ፣ አንዳንዱ በብር ያንጻል አለ፣ አንዳንዱ በከበረ ድንጋይ ያንጻል አለ፣ አንዳንዱ ደግሞ በእንጨት በአገዳ ያንጻል አለ። ስራው በእሳት በሚፈተንበት ጊዜ ግን አለ ስራው የጸናለት ዋጋውን ያገኛል አለ ቅዱስ ጳውሎስ። ስለዚህ አንዳንዶቻችን ህይወታችን ነፍሳችን እንደ ብር እንደ ወርቅ ከሆነች ወርቅ ብር እሳት ሲነካቸው ምን ነው የሚሆኑት? እየጠሩ ነው የሚሄዱት አይደለም? ነው አይደለም? ገለባስ ምን ይሆናል? ወይም አገዳ ምን ይሆናል? እቺ ፌስታ እየቀለጠ ይሄዳል። አሁን የኛ ህይወታችን እንደዚያ ነው። ፈተና አንድ ነገር ሲነካን እልም ቅልጥ ነው የምንለው። በቃ ከቤተ ክርስቲያን ሁሉ እንቀራለን። አንድ ቃል ሁለተኛ ከዚያ ቤተ ክርስቲያን አይደለም እነሱ ብሎ ደግሞ ሰዎች ናቸው እያለ የሚናገር ሰው አለ። ይህ እኮ ፌስታል መሆንን ነው የሚያመለክተው። ይቅርታ ለቃላት አጠቃቀሙ። ምንም ነገር ለክርስትና ህይወታችን ዝግጁ አይደለም። ስሶች ነን፣ የተጎዳንን። በነገራችን ላይ ለምንድን ነው እንዲህ የሚሆነው ስንል ምስጋና ነው የምንወደው፣ ምስጋና ነው የምንወደው፣ አድናቆት ነው የምንወደው። እንዴ ሰዎች እንዲያደንቁን እንዲያመሰግኑን አመቻችተን የምንናገር ሰዎች አለ። ለምሳሌ ለምስጋና እንዲመች አድርገን ለአድናቆት እና መንፈሳዊ ህይወታችን በዚህ ዘመን በእጅጉ የተጎዳ ነው። ክርስቲያኖች እንዲያው መንፈሳዊነት ራሱ አለን ወይ ለማለት ያስቸግራል በእውነት። ምክንያቱም መንፈሳዊነት ማለት በመንፈስ ቅዱስ መሆን ማለት እኮ ነው። በመንፈስ ቅዱስ ውስጥ መሆን፣ ከመንፈስ ቅዱስ ጋር መኖር፣ መንፈስ ቅዱስ በሚፈቅደው መንገድ መሄድ ማለት ነው። እንደዚህ አይነት ሰዎች አይደለንም እኛ። ከኛ አስተሳሰብ ነው የምናደርገው እና የዚህ ዋናው 8ቱ ኃጢአቶች አንስቼ ነው ይሄን የምለው። ይሄ ከንቱ ውዳሴ የመመስገን ከዚህ ጋር የሚታየው አምልኮታችን እንዲታይ መፈለግ። አሁን ስጦታዎች ለምሳሌ እየተቀየሩ ነው አይደለም እንዴ? በትልቅ ጭብጨባ ካልሆነ በቀር መስጠት በጣም ከባድ እየሆነ ነው ለብዙ ሰዎች። ወንጌል ምንድነው ያለ? ቀኝ ስትሰጥ ምን አትይ። አሁንስ እነማን ይዩ? በብዙ መንገድ ሰዎች ማየት አለባቸው። ምን ያህል እንደራቅን እንድታዩ ማለት ነው። ከተጻፈው መጽሐፍ
ምክንያቱም መስጠት አምልኮት ነው። ክርስቲያኖች ለምሳሌ ስለ መስጠት ስለ መቀበል ዛሬ አላስተምርም፣ ግን መስጠት ምን ያህል ቅዱስ ነገር እና እውነተኛ አምልኮ እንደሆነ ቅዱስ ጳውሎስ ደጋግሞ ገልጾታል። ጌታችንም በወንጌል ደጋግሞ ገልጾታል። አሁን ማለት ትልቁ በሽታችን የመንፈስና የእውነት አምልኮ እንዳይሆን ያደረገው የመታየት በሽታ። የኛ ዘመን በጣም በጣም ከባድ ዘመን ነው። ባለፈው በማህበራዊ ሚዲያ መነጋገር የነበረው አሉ፣ ደጋግሜ ነው የምናገረው። በጣም ጉድ ያስባለን። አንድ ቄስ መቅደስ ውስጥ መጋረጃው ተጋርዶ ነው አሃዱ ሲል ቄስ አይታችሁ ታውቃላችሁ? አሃዱ በሚባል ጊዜ አሃዱ የሚለውን ቄስ አይታችሁ ታውቃላችሁ? የለም። ሰውየው ምን አደረገ? በዚያኛው በመንበሩ በኩል ስልኩን አድርጎ ላይ ቦቶ መቅደስ ውስጥ ያሉት እንዳያዩት የተከለከለውን አሕዛብ ሁሉ እንዲያዩት ማለት ነው በማህበራዊ ሚዲያ። እዚህ አሁን ቅዳሴው ላይ ያልቀረ ትእዛዝ አለ። እኛ አሁን ንዑሰ ክርስቲያንን እያመጣን እያስተማርን እያጠመቅን አይደለንም፣ ግን አዋጅ አለን። ጻኡ ንዑሰ ክርስቲያን የሚል አይደለም? ትሰሙታላችሁ። የክርስቲያን ታናናሾች አሁን ውጡ ይባላሉ አይደለም እንዴ? ወደ ፍሬ ቅዳሴ ከመገባቱ እነሱን ካስወጣን በኋላ ግን ቅዳሴው ግን አሁን በማይክሮፎን ከጉልላት ስለምንሰቅለው ለማያምን ሁሉ እዚህ ሁሉ አይደለም እናሰማለን አንሰማው። ስህተት እኮ ነው። አሁን ይሄ ሁሉ እኮ ስህተት ነው። ምክንያቱም ፉክክር ነው የገባ ነው። አሁን ማይክሮፎን መጥቶ ጥቅም ላይ ያዋለበት አንዳንዶችን ነገሮች ቀስ ብላችሁ አጭኗቸው። ፉክክር ነው። የሆኑ አካላት ከላይ ከሰቀሉ እኛም ከላይ መስቀል አለብን። የሆኑ አካላት የሚያደነቁር ካመጡ እኛም ማምጣት አለብን። እግዚአብሔር ከእንደዚህ ያለው በሽታ ይፈውሰን ማለት ከዚህ ከፉክክር ከታይታ ከዚህ መንፈስ ሁሉ መውጣት አለብን። ምክንያቱም ብቸኛ አምልኮ የሚቀርብለት ለማን ነው? ለእግዚአብሔር ነው። እንዲያውም ቃሉ የሚለው በስውር የሚያይ አምላክ በግልጥ ምን ያደርጋል? ስለዚህ እሱ ብቻ በስውር እንዲያየን ነው የሚፈልገው። አምልኮት ማለት ለእግዚአብሔር የሚቀርብ ማለት ነው። ለሰፈር ለህዝብ ለአካባቢ የሚቀርብ አይደለም። እውነት ለመናገር ማህሌታችን ሁሉ ሌሊት ሁሉ የምናቀርበውን መፈተሽ አለብን። ማህሌቷን አይደለም የምንፈትሸው፣ ማይክሮፎኑን ግን መፈተሽ አለብን። ለማን ነው የምናቀርበው? ለሰፈሩ ነው? ለእግዚአብሔር ነው የምናቀርበው? ይህን ከእውነት ነው መፈተሽ አለብን። ከእውነት ያለ ግብዝነት ከፉክክር ስሜት መውጣት አለብን። እና ስለመታየት የተወሰኑ ጥቅሶች እናገራለሁ። መታየትን እንግዲህ በከንቱነት ነው ያቀረብኩት። እነዚህ ከንቱ ነገሮች ናቸው። በጣም ከስምንቱ አርስት ቅዱስ ወግሪስ ከጻፋቸው አንድ ክርስቲያን ወደ ስጋው ደግሞ ከማያቀርቡት ልክ እንደ ዝሙት ካሉት እንደ ትዕቢት ካሉት። በነገራችን ላይ አብዛኛዎቻችሁ እኛን ክርስቲያን እንዳልሆን የሚያስቆጥሩ ናቸው። ከነዚያ ውስጥ አንዱ ይሄ ነው። ጌታችን ይህን የፈሪሳውያንን የአይሁድ በዓል የአይሁድ ፋሲካ የአይሁድ እንትን ካለ በኋላ ለደቀ መዛሙርቱ ሲያስተምራቸው እንዲህ ነው ያላቸው። ማቴዎስ 6:1 ጀምሮ ለሰዎች ትታዩ ዘንድ ምን ታደርጉ ዘንድ አለ? ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ። ጥንቃቄ ያለበት ተጠንቀቁ። ያለዚያ አለ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። ከንቱ ማለት ይሄ ምንም ለምንም የማይረባ። እንግዲህ ምጽዋት ስታደርግ ግብሶች በሰው ዘንድ ሊከበሩ ምን ሊያደርጉ? መከበር መታየት ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። አሁን መለከት አታስነፋ ነው የሚለው። አሁን መለከት ይዞ የሚነፋል እንዴ? ግን ፌስቡክ ምንድን ነው? ትዊተሩ፣ ቲክቶኩ፣ ሚዲያው ምንድን ነው? ይሄ መለከት ነው። መለከት እየነፋን ነው የምንሰጠው። ዋጋቸውን ግን ተቀብለዋል ይላል ወንጌል። ምክንያቱም ያለ ታይታ ነው። ያን የሚያደርጉበት ምክንያት ምን እየተደረገ ነው ተብሎ እንዲታወቅ ነው። አንዳንድ ጊዜ ሌሎቹን ለማነሳሳት ተብለው የሚደረጉ አሉ። ግን በሆነ ጊዜ በሆነ መንገድ አስተዋጽኦ ቢኖራቸውም ግን መንፈስ ቅዱስ ያነሳሳው ይበልጣል። ክርስቲያኖች እውነተኛ ክርስቲያኖች ከሆነ በፈቃድ እግዚአብሔር የምንመራ ከሆነ አምልኮታችን የእውነት ከሆነ መንፈስ ካልፈቀደው ቢቀርስ አንዳንዱን ህንፃ በብዙ መቶ ሚሊዮኖች ለመጨረስ ያን በቃ የተለየ እና ለህንፃው ነው መስዋዕት መሆን ያለብን። መስዋዕቱ ለኛ ነው መስዋዕት መሆን ያለበት። አሁን እኮ
እየተገላበጠው ጥሩ ቤተ መቅደስ መስራት አለበት። ይሄ ምንም ጥርጥር የሌለው የእግዚአብሔር ቤት በዚህ ዘመን ከሚኖሩ ሰዎች ቤት በኳሊቲ ያነሰ መሆን የለበትም። እንደየምንኖርበት አካባቢ ደረጃው ይሄ ምንም ጥርጥር የለው። በማንኛውም ቦታና ጊዜ የእግዚአብሔር ቤት የተሻለ ነው። ግን ክርስቲያኖች ሰዎች መስዋዕት እስኪሆኑ ድረስ አይሆንም። በእውነትና በመንፈስ ቅዱስ ነው መሆን ያለበት እንጂ አሁን ጭራሽ እኛ ራሱ ኦርቶዶክሶቹ በአንድ ከተማ ለመበላለጥ የዚህ አጥቢያ እንደዚህ ከሆነ አይ የኛም እንደዚህ መሆን አለበት እንላለን። ካስፈላጊነቱና ከጥቅሙ አይደለም የምንነሳው። በነገራችን ላይ ከችግሩም አይደለም የምንነሳ መንፈሱ ታይታ ነው። ምናልባትም ደግሞ ሌላ ፍላጎትም ከጀርባው የማናውቀው ሁሉ ሊኖረው ይችላል። በአሁኑ ጊዜ እግዚአብሔር እነዚያን ሁሉ ያረቀልን። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። ይህም በትርጓሜ ግራህ የምትባል ሚስት ናት። ሔዋንን ከግራ ጎኑ አይደለም የተገኘችው? እሷ ናት። በባልና በሚስት መካከል እንኳን ይደበቅ። አሁን የአሁኑ ዘመን ትዳር በጣም አስቸጋሪ ነው። ምክንያቱም አካውንቱ በጋራ ነው። የታወጣሃት የታወጣሻት ሚል ነገርም ደግሞ አለ አይደለም? አንድ ጊዜ አናኗሯችን እና አንድ ጊዜ አንድ ወንድማችን አንድ ጥያቄ ጠየቀኝ። አንድ ሽምግልና ተቀምጠን አካውንቱ አንድ መሆን አለበት፣ እሱም ያወጣውን አላውቅም እሷም የት እንደሚደርስ አላውቅም ተባባሉ። እና እንደዚህ ያጋጥማል አንዳንድ ጊዜ። እና ከሽምግልናው በኋላ አንድ እዛ ሽምግልናው የነበረ ሰው ከተለያየን በኋላ እንዲህ ጠየቀኝ፣ እምነት ያለው አካውንቱ የጋራ ሲሆን ነው ወይስ የተለያየ ሲሆን ነው የሚል ጥያቄ ጠየቀኝ። እስቲ የትኛው ነው መተማመን ያለው? የትኛው ነው? የተለያየ ሲሆን ነው አይደለም? አሁን እኮ ስለማላምንህ ነው አካውንቱ አንድ ይሁን የሚለው አይደለም? እምነት የለም ማለት ነው። እንደ ፖሊስና ሌባ ተጠባብቆ ነው ማለት ነው። እንዴ መተማመን በጣም ያስፈልጋል ክርስቲያኖች። እግረ መንገዴን ከምጽዋት ጋር ያነሳ ነው፣ ግን መተማመን በጣም ያስፈልጋል። አካውንቱን አንድ በማድረግ ሰላም የሚኖር አይመስለኝም። በመተማመን ነው ሰላም የሚኖረው አይደለም እንዴ? መወያየትና ፋርማሲያዝ አስፈላጊ ነው። ለየት ለምን እናወጣለን የሚለው ለቤተሰብ ማውጣት ኃጢአት አይደለም። ግን ብልጠት ከባል ደብቆ ለሚስት ዘመዶች፣ ከሚስት ደብቆ ለባል ዘመዶች የሚለው ይሄ ስርቆትም ነው፣ እርዳታም አይደለም። በእውነቱ እርዳታም አይደለም። መርዳት በእውነት ነው መሆን ያለበት። የባል ዘመዶች ብዙ ቢረዱ ሚስት መቅናት የለባትም። የሚስት ዘመዶች ብዙዎች ችግሯቸው ቢረዱ የባል ዘመድ አንድም ሳይረዳ የሚስት ብቻ ሊረዳ ይችላል። የሚስት ሳይረዳ የባል ብቻ ሊረዳ ይችላል። እንኳን የባልና የሚስት ዘመድ ይቅርና ማናውቀው ሰው ሁሉ ሊረዳ ይችላል ዘመን ሳንረዳ። ክርስቲያኖች እኮ ብንሆን የሁሉ ጥያቄ አይሆንም። ክርስቲያን ስላልሆን የስም ክርስቲያን ስለሆን እኮ ነው ይሄ ችግር ያለው። የእውነት ክርስቲያን በሆን አሁን ይሄ ያጨቃጭቃል? አያጨቃጭቅም። ክርስቲያኖች የእውነት ክርስቲያን ከሆን አያጨቃጭቅም። እግዚአብሔር እንደው የእውነት ክርስቲያን ለመሆን ያብቃል። እና ክርስቲያኖች የእውነት ክርስቲያን ከሆን ግን ይሄን ቃል መፈጸም እንችላለን። ግራህ ቀኝህ የምትሰጠውን ግራህ አሁን እኮ መመጽወት አይችልም። ለቤተ ክርስቲያን ደብቆ መስጠት አይችልም። ደብቃ መስጠት አትችልም፣ አይችሉም። ምክንያቱም ኦዲትድ ነው። እሺ ግድ የለም ተስማምታችሁም ይሁን ግን ቢያንስ ግን ለሌላው መለፈፉ ግን መቅረት አለበት። ታይታ በጣም አደገኛ። ይሄ መስጠትን ብቻ የሚመለከት አይደለም። በነገራችን ላይ ጸሎትንም ሌላውንም ነገር ሁሉ የሚመለከት ነው። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን በቸርነቱ ያደለን። ስትጸልዩም አለ ጌታ ቁጥር 5 ላይ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ። አያችሁ፣ ጸሎትም ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አምልኮ በስውር ለእግዚአብሔር የሚቀርብ ነገር ነው። ክርስቲያኖች ቤተ መቅደስ በጋራ በምንፈጽመው አምልኮ በጋራ ነው። ሳንተይ ተደብቀን እናስቀድስ ልንል አንችልም። እየታየን በተገባው ቦታ ግን ደግሞ በዚያ ቦታ ሆነን ተሪው መፈልግ የለም። ውስጣችን ነው የሚፈልገው። በነገራችን ውስጣችን የማይፈልግ ከሆነ ማን ምን እንደለበሰ፣ በየት እንደወጣ፣ ስንት ሰዓት እንደመጣ፣ ስንት ሰዓት እንደደረሰች ምንም ጉዳያችን አይደለም። እኛ ግንኙነታችን ከማን ጋር መሆን አለበት? ከእግዚአብሔር ጋር መሆን አለበት። ያን እንድናደርግ አምላካችን እግዚአብሔር በቸርነቱ ይርዳን። የተወደዳችሁ እግዚአብሔር ቤተሰቦች
የኛም ዘመን አምልኮ ትልቁ ፈተናው ታይታ ነው። ብዙ ነገር ለታይታ ነው የምናደርገው፣ ለመደነቅ፣ ለመወደድ፣ ለማስገረም። አሁን ስብከቶች፣ ትምህርቶች ሁሉ የዚህ በሽታ ተጠቂዎች ሆነዋል። የሰውን ስሜት ላዩ ስሜት ጋልቦ የመሄድ አስጨብጭቦ አርክቶ ከስሜት ጋር ከእግዚአብሔር ጋር ግንኙነት የሌለው እያንዳንዱ ሰው ከእግዚአብሔር ጋር ግንኙነት እንዲኖረው ሳይሆን ከኛ ጋር እንዲኖረው አልናገረውም። ታውቁታላችሁ። በእውነቱ እግዚአብሔር መፍትሄውን በየሁላችን ልቡና ያሳድርልን። ጌታችን ብትወዱኝ ምን አድርጉ ነው ያለው? ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ወይም መንፈስ ቅዱስን ይሰጣቸዋል አለ። ትእዛዙን የምንጠብቅ ከሆነ መንፈስ ቅዱስ ከኛ ጋር ይሆናል። ያን ጊዜ አምልኮታችን በምን ይሆናል ማለት? በመንፈስ ይሆናል ማለት። ትእዛዙን ሳንጠብቅ ግን አይሆንም። ክርስቲያኖች ይህን ያለው ዮሐንስ 14:15-16 ላይ ነው። በቅዱሳን አበው ታሪክ እንኳን ለሰው ለማሳየት ይቅርና ለእግዚአብሔር እንኳን እግዚአብሔር ይህንን እንዲያይልኝ እንፈልጋለን ብለን የምናደርገው እንኳን ስተት መሆኑን የሚያሳይ አንድ ታሪክ ተጸንፎ አንብቤ ያለው። ምንድነው ይሄ? ብቻውን በብህቱና የሚኖር አንድ አባት በጣም የሚገርም ነው። ሲጸልይ ለአንብ ደርሶ ማለት እንደ ሰን ውሃ ሳይሰቀቅ እንባው የሚወርድ ነበረ እና እግዚአብሔር በስራዬ ደግሞ ይጠይቀኛል ይላል። እና ሰይጣን መቼም ከንቱ ውዳሴን ወደ ልቡናችን የሚያስገባበት መንገድ በጣም ረቂቅ ነው። በኋላ እግዚአብሔር ቢጠይቀኝስ አላሰበና ምን በጎ ስራዬን አሳየዋለሁ፣ ምን በጎ ስራ አለኝ ብሎ ሲያስብ ሰይጣን እንባህ እኮ አያችሁ፣ እንባህ እኮ እግዚአብሔር ሊያይልህ ይችላል፣ እንባህን አጠራቅም የሚል መንፈስ አሳደረበት። በኋላ ብቻውን ነው የሚጸልየው፣ በስውር ነው የሚጸልየው፣ ማንም አያየው። ግን ዕቃ አዘጋጅቶ እንባውን ማጠራቀም ጀመረ። እንባው ሲወርድ በቃ ያቆተዋል። እግዚአብሔር ሆይ ይህን እንባዬን ተቀበልለዋለሁ ብሎ ማለት እና በአንድ ዕቃ የሆነ ካጠራቀመ በኋላ አንድ ቀን እግዚአብሔር ሊገስጸው ሊያስተምረው ፈልጎ ራእይ ያሳየው። ራእይ ያሳየው ምንድነው? ሞቶ ወደ እግዚአብሔር ሲቀርብ የእግዚአብሔርን ፍርድ ፈርቶታል። ያችን ያጠራቀማትን እንባ ይዞ ሲቀርብ እና መልአኩ እግዚአብሔር ምን አለው? ይሄ እንባህማ እኔ እንዳየው ብለህ ያጠራቀምክ ስለሆነ በዚህ ዋጋ አልሰጥህም፣ ድፋው አለው። ተደብቆ አንድ ቤት ውስጥ በሚጸለየው ጸሎት እኮ ልክ በዚህ ደንግጦ አዝኖ ዘወር ሲል ግን መልአኩ በትልቅ ዕቃ እንባ ይዞ አየው። ይህስ ምንድን ነው ሲለው ያላጠራቀምከውን እንባ ግን ይኸው እግዚአብሔር ይዞልሃል። ስትረሳው ተመጽተህ ስትጸልይ ጨርቅህ ላይ የሚወርደው መሬት ላይ የሚወድቀው በእጅህ የጠረከው ለታይታ ያላጠራቀምከውን ይኸው እግዚአብሔር አጠራቅሞልሃል። ለታይታ ያጠራቀምከው ግን አይጠቅምህም ብሎ ደፋው አለ። ሲነቃ በህልሙ ነው፣ በራእይ ነው። ከዚያ በኋላ እንባውን ማጠራቀም ተወ። ለእግዚአብሔር እንኳ ብሎ ለማሳየት አይደረግም። ክርስቲያኖች እግዚአብሔር የተረዮ በሽታን ያጥፋልን። ለማንም ብለን ለማሳየት አምልኮታችን ከንቱ የሚያደርገው እንዳልኳችሁ ስጦታ አምልኮ ነው፣ ጸሎት አምልኮ ነው፣ ስግደት አምልኮ ነው፣ ማንኛውም ነገር አምልኮት ነው። እነዚያም በሙሉ ለሰው ለመታየት ብለን ካደረግናቸው በሙሉ ከንቶዎች ናቸው። እግዚአብሔር አምላክ ይህን የተረዮ በሽታ ከኛም ከወገኖቻችን ከህዝበ ክርስቲያን ሁሉ ያርቅልን፣ ያጥፋልን። ሁለተኛው እና በዚህ በመንፈስና በእውነት ማምለክ ውስጥ ማስተካከል ማድረግ የሚገባን ዛሬ እንደ ሁለተኛ ነጥብ የምናየው ክርስቲያኖች ራስን ማስተካከል። እስቲ ራስን ማስተካከል በሉ። ማንን ማስተካከል? አሁን ይውላችሁ፣ አሁን ሰው ቤተ ክርስቲያንን ማስተካከል ነው የሚፈልገው። በነገራችን ላይ አሁን ሰው የቅዳሴ ሰዓትን ማስተካከል ይፈልጋል። የጸሎት ስነ ስርዓትን ማስተካከል ይፈልጋል። የጾም ሰዓትን ማስተካከል ይፈልጋል። አምልኮታችን ውስጥ ብዙ ነገር ቢስተካከል ከዚህ ዘመን ጋር እኮ አይሄድም የምንለው ነገር አለ የለም? ብዙዎች አሉ። እነዛን ማስተካከል አይደለም። ማንን ነው ማስተካከል ያለብን? አሁን ሌላውን ነገር ከእግዚአብሔር የተሰጠው ማስተካከል የሚፈልግ
ነገሮቹን ከራሱ ፍላጎት ጋር ማጣጣም ነው የሚፈልግ ሰው ነው። በነገራችን ላይ ከኛ ፍላጎት ጋር ማጣጣም። አሁን ይሄን ማስተካከል ምእመናን ብቻ አይደሉም በዚህ በሽታ። እንዲያውም የአጥቢያ አስተዳደሮች ብዙ ነገር ያበላሻሉ በዚህ ዘመን፣ በተለይ በአዲስ አበባና በትልልቅ ከተሞች። ለምሳሌ በአሁኑ ጊዜ ቅዳሴ፣ የእሁድ ቅዳሴ ወደ 11 ሰዓት ሄዷል አልሄደም? ወደ 11 ሰዓት ለምንድን ነው የሄደው? ረፋዱ ላይ ለሚደረገው ለዚህ ውጭ አውደ ምሕረት ላለው ነገር ታስቦ ነው አይደለም? በጣም የሚገርም ነው። ዋናው እኮ ቅዳሴው ነው። አሁን አንዳንድ ሰዎች ዋናው ስብከተ ወንጌል ነው ይላል። ስብከተ ወንጌል ዋና ነገር ነው፣ ግን ስብከተ ወንጌል ከቅዳሴ የሚቀረን አይደለም። ስብከተ ወንጌል ሰዎችን ለቅዳሴ ለማብቃት ነው። ስብከተ ወንጌል ሰዎችን ለማቆረብ ነው። ስብከተ ወንጌል ሰዎችን በእውነተኛ አምልኮ ከእግዚአብሔር ጋር ለማገናኘት ነው እንጂ የፕሮፓጋንዳ ተሸካሚዎች ለማድረግ አይደለም። ስብከተ ወንጌል እኮ ስብከተ ወንጌል ተፈጥሮ ሰዎችን ዋና አምላኪዎች ለማድረግ ነው ክርስቲያኖች። እና አሁን ሰዎችም በእውነቱ የሆነ ሰዓት ረፋር ደርሰው በቃ እግዚኦታ ሲባል ከደረስኩ ይላሉ አይደለም? አንዳንድ ሰዎች ማስተካከል እንኳን ካለብን ልናስተካከለው የምንችለው ወደ አስረፍደን ወደ ጧት ወደ 1 ሰዓት በማምጣት ብንገፋው አንድ ምክንያት ሊሆን ይችላል። በአሁኑ ዘመን ሰዎች ሌባ ይዘርፈናል፣ በጨለማ መውጣት ያቅተናል ካሉ እነሱን አደጋ ሳይወድቁ የሚመጡበትን ጊዜ ማመቻቸት ይቻላል። ለዛውም ደግሞ በቀኖና ቤተክርስቲያን ተወስኖ ነው፣ ሲኖዶስ ነው የሚወስነው እንጂ ማንም አጥቢያ እየተነሳ 11 ሰዓት ማድረግ አይችልም። ለምሳሌ በሌሊት ጨርሶ አንዳንዱ ሰው ደግሞ ይሄ ለቁባችንም ጥሩ ነው ለድራችንም ጥሩ ነው ሊል ይችላል። ያቺ እኮ የተመረጠች ሰዓት ናት እንዴ! 6 ቀን ስራ 7ኛውን አክብርተው አንዷን ሰንበትን እንኳን እንዴት እናጎሰቆላታለን? ለዚያ እኮ ነው እግዚአብሔር ሰንበቶቻችሁ ያለው። አሁን አበላሽተነዋል እኮ። ሰንበት የክርስቶስ ቀን መሆኗን ቀርቷል እኮ። አሁን ሌላ ቀን ሌላ ሆናለች። በእውነቱ የኛ ዘመን ሰንበት ራሱ የክርስቲያኖች ሰንበት አይደለችም። እኛው እንደዛ ነን። አሁን ከቅዳሜ ማታ ጀምሮ በጥንቷ ቤተክርስቲያን አሁን ዋዜማ የሚባለው ቪጂል በእንግሊዘኛ የሚባለው አሁን እኛ ዋዜማ የምንለው በቅዱስ ያሬድ የምንቆመው ከዛ የመጣ ነው፣ ግን ከመሰረቱ ርቋል። ዋዜማ መላው ምእመናን መገኘት አለባቸው። ለምሳሌ መላው ምእመናን ዓላማው ለምንድን ነው? ለነገ ጧት ለቅዳሴው ማዘጋጀት ነው። የሰሩትን ኃጢአት እያስታወሱ በቃለ እግዚአብሔር እየተመከሩ እየተገሰጹ እየተጸጸቱ ንስሐ እየገቡ እየተማሩ እየተጸለዩ አምሽተው ሄደት ብለው ደግሞ አርፈው ይመጣሉ። አሁን ግብጾች አሁን ራሱ እንደዚህ ያደርጋሉ። ቅዳሜ እስከ ምሽቱ 4 ሰዓት ቤተ መቅደስ ነው የሚያመሹት። ምክንያቱም ዋዜማው በነገው ቅዳሴ ነው የሚደመደም። አሁን እንዲያው በሰዓት ለማመቻቸት ተብሎ ነገ ክብረ ከበዓል ከሆነ ከዛሬው ቅዳሴ በፊት የነገው ዋዜማ ይቆማል። ምንም ትርጉም የሌለው ነው። ምንም በሚስጥርም በስራ ምንም ግንኙነት የሌለው ምንድነው? ስለ ስርዓት አምልኮ ተጨንቀን የምናደርግበት ጊዜ አይደለም። አሁን አመችነት ከሰዓት ጋር ከምግብ ሰዓቱ ጋር ብዙ ነገሩን አበላሽተነዋል። አሁን ስናየው ከላይ ጥሩ ነው የሚመስል፣ ግን መሰረታዊ ነገሮችን ደግሞ ያናጋል። ብዙ ነገሮችን ያገናኛል። ሰንበት እንደ ሰንበት አይደለም እንጠቀምባት ክርስቲያኖች። እና ምን እያደረግን ነው ካልን ስርዓቱን ለኛ በሚስማማ ነው እያስተካከልን ያለ ነው እንጂ እኛን አይደለም እያስተካከልን ያለ ነው። እኛን አይደለም እየቀጣን ያለ ነው። እኛን አይደለም እያስተማርን ያለ ነው። ሌላውን ስርዓት አምልኮን ነው ለኛ ወደሚስማማ ወደኛ ፍላጎት ወደ ሁኔታዎች ይታወቃል። ዛሬ አሁን በአዲስ አበባ በንግስ ጊዜ በልመና 1 ሰዓት ከተቆመ ሰው ተመስገን ማለት ጀምሯል። 2 ሰዓት ስላልሆነ ማለት ነው አይደለም። ልመናው ብቻ ዝባዝንኬው ምን ፈጀው ጊዜ በቃ በጣም አስገራሚ ነገር ነው በእውነቱ። መፈተሽ አለብን። እኔ የምናገረው እዚህ ላላችሁ ሰዎች ብቻ ብዬ አይደለም። ዛሬ አሁን አንዱ የሚዲያው ጥቅም ይሄ ለሁላችንም ያደርሰዋል። ግን መመርመር አለብን። እግዚአብሔርን በእውነት ነው ማምለክ ያለብን፣ በእውነት እና በመንፈስ በስሜትም አይደለም። ክርስቲያኖች በስሜት አይደለም፣ ስሜትን በማርካት አይደለም። አሁን መዝሙሮች በአብዛኛው ስሜታችን ለማርካት ነው። ዛሬ አሁን ማህሌቱ በአሁኑ ጊዜ ሰዎች ስሜታቸውን ለማርካት በሌላ ቦታ የተከለከሏትን ዝላይ ለመወጣት ይህ በሙሉ የስሜት ምንም ተቀባይነት የሌለው። እግዚአብሔር ከእንደዚህ ያለው ነገር ያውጣን። ስለዚህ መሰረታዊ ነገሩ ክርስቲያኖች በቅዱሳት መጻሕፍት ቃልና በስርዓተ ቤተ ክርስቲያን በስርዓተ አበው መሰረት ራስን ማስተካከል፣ የራስን አይምሮ ማስተካከል፣ የራስን ፍላጎት ማስተካከል። እንዲያው አንዳንድ ጊዜ ሰዎች በእውነቱ
እንደው በጣም እኮ ይገርማል። መጽሐፍትን ራሱ ለጥጦ ወደ ራስ ፍላጎት አሁን ፈሪሳውያን ያደርጉ የነበሩት ለፈጠሩት ለራሳቸው ስርዓት በሙሉ መነሻቸው ግን ቅዱሳን መጽሐፍት ናቸው። እና ችግሩ ግን የመጽሐፍቱ አይደለም። ችግሩ የመጽሐፍቱ ሳይሆን መጽሐፍቱን ሰዎቹ የሚጠቀሙበት ዓላማ ነው። ለዚያ ነው ጌታ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ ይላቸዋል በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና። መጽሐፍትን ሁሉ ይሄ እንዲህ ይላል በዚህ ነው በዛ ነው እያሉ በዛ በመከራከር ያን በማራቀቅ ይመስላችኋልና እነርሱን ትመረምራላችሁ እነርሱም ስለኔ የሚመሰክሩ ናቸው ብሏል። አሁን መጽሐፍቱ ችግር የለባቸው። በነገራችን ላይ ጌታችን አሁን ይህንን ራስን ማስተካከል የሚለውን ያነሳውት ለምንድን ነው? ጌታ የነቀፋቸውን አይተናል። ጸሐፍትና ፈሪሳውያንን ነቀፈ እንጂ ቤተ መቅደስን ሲነቅፍ ሰምተነዋል። ሰንበቶቻችሁ አለ። ለምሳሌ ሰንበት አካል ከሁልና የለውም። ሰንበትን የሚያከብሩ ሰዎች ናቸው። በዓላቶቻችሁ አለ፣ ዕጣኖቻችሁ አለ። ዕጣኑ ችግር የለውም፣ እነሱ የሚያቀርቡበት መንገድ ነው። ግን በፍጹም ያልነካቸው ሶስቱን ነገሮች ቤተ መቅደስን አልነካም። አስተውሉ፣ ቤተ መቅደስን አልነካም፣ ክህነትንም አልነካም። ራስን ይህን ለካህን አሳይ ብሏል አላለም ጌታ? ብሏል። ይህም ብቻ አይደለም ያለው፣ ጸሐፍትና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ የሚያዟችሁን አድርጉ የሚያደርጉትን ግን አታድርጉ አላቸው። ተመልከቱ። ስለዚህ እየነቀፈ ያለ ሰዎቹን ነው፣ እያስተካከለ ያለ ሰዎቹን ነው። መጽሐፍትን ሲያስተካክል አልሰማነው። ቤተ መቅደስን ሲያስተካክል አልሰማነው። ምጽዋውን ሲነቅፍና ሲተች አልሰማነው። ስርዓቱን ሲነቅፍና ሲተች ሰዎች ስለ ስርዓት ያላቸውን መጽሐፍትን ለጥጠው ወደ ፍላጎታቸው መውሰዳቸውን ግን ሲነቅፍ እንሰማዋለን። ከቤተ መቅደስ ገርፎ አስወጥቷቸዋል። ቤቴ የምን ቤት ይባላል ነው ያለ። እናንተ የልማድ ቤት አደረጋችሁት። ለመስዋዕት ነው ገበያውን ያቋቋሙት። ባለፈው ነግሬያቸዋለሁ። ያዛ አካባቢ የተቋቋመው ገበያ ከርቀት የሚመጣው እንስሳ እንዳይደክም በዚያው ሽጣቸው ሪዘ ደግም ላይ እንደተጻፈው እቅርብ ግዙ ስለተባለ ግን እነሱ ወደ ፍላጎታቸው ወሰዱት። ስለዚህ ቤቴ የጸሎት ቤት ነው አለ ጌታ። ቤቱ የጸሎት ቤት ነው። አሁንም እኛ ቤት ምን ባለው አንዱ ሰዎች ነን። ቤቱ የጸሎት ቤት ነው። እኛን ነን የምናስተካክለው ክርስቲያኖች። አሁን ያሁኑ ዘመን ሰው ሌላውን ነው ስርዓቱን ሁኔታውን ነው እኛን ነው ማስተካከል ክርስቲያኖች። ይሄን የምናደርግ ከሆነ በእውነቱ እግዚአብሔር ስለ ትህትናችን ራሳችን እንደማይገባ በመቁጠራችን ስለዚህ ስለመሳሰሉት ሁሉ ይቀበልልናል። አሁንም አምላክ በቸርነቱ ራሳችን አስተካክለን መስዋዕታችን አምልኮታችን እንዲቀበልልን ፈቃዱ ይሁንልን። አንድ ጥቅስ ላንተ እየጨረስኩ ነው። አንደኛ ቆሮንቶስ ምዕራፍ 6 ላይ የምታውቁት ጥቅስ ነው። ራስን ስለማስተካከል ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። በምናችሁ አክብሩ? በሁለንተናችን ማንን ማክበር አለብን? እግዚአብሔርን ለማክበር ያብቃል። እና ራስን ለማስተካከል መጣር በጣም 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 አስፈላጊ ነው። መጻሕፍት አልተነቀፉም። ከሕግ አንዲት ነጥብ አይደለም ያለው ጌታ። ከሕግ አንዲት ነጥብ ከምትወድቅ ይልቅ ምን ቢያልፍ ይቀላል? ሰማይና ምድር ቢያልፉ አንዷ ቃል፣ ምክንያቱም ሕይወት ሰጪ ናት። ራሳችንን ነው ማስተካከል እንጂ ይሄ ከዚህ ዘመን ጋር አይሄድም። እንደዚህ ምንም እንደዚያ ያለ የለም። ችግሩ ያለው ሰዎች ላይ ነው። መታረምም ያለብን ሰዎች ነን። መስተካከል ያለብን ሰዎች ነን። ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም ይላል ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በቃ ቤቱ የእውነት አምድ ነው። ክርስቲያኖች በእውነት ነው የተሰራ። ምን ማመልክም ያለብን በእውነት ነው። እኛንን የምንስተካከል እንጂ ቤተ ክርስቲያን አትስተካከልም። ቤተ ክርስቲያን አትስተካከልም ስንል ቤተ ክርስቲያን አስመስለው የቤተ ክርስቲያን አስመስለው ሰዎች የሰሩት ስርዓት ልክ እንደ ፈሪሳውያን ያለው ግን ይናዳል። ለዚያ ነው ጌታ ገበታውን የገለበጠው። ለዚያ ነው ጅራፍ ገርቦ ያስወጣቸው። ሊመስለን ይችላል ረጅም ዘመን ስለኖረ የሆነ ነገር ስለሆነ አይደለም። ቤቱ የእውነት ነው። በእውነት ነው የተሰራው። በመንፈስ ቅዱስ ገላጭነት ነው። ከመንፈስ ቅዱስ ገላጭነት በቅዱሳን ያልተሰራ ስርዓት ሁሉ ሰባዊ ስርዓት ነው፣ ጠቃሚ አይደለም። ክርስቲያኖች መጻሕፍት የሚነግሩን ይሄን ነው። ቤቱ የእውነት አውድና መሰረት ነው። ቤቱም የሕያው እግዚአብሔር ቤተ ክርስቲያን ነው። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ቁጥር 10 ላይ ሁሉ በአግባብና በስርዓት ይሁን። ስርዓት መሰረታዊ ነገር ነው። የመጨረሻው አምልኮችን የአምልኮ መልክ ብቻ
ብቻ እንዳይሆን መጠንቀቅ። እግዚአብሔር ከዚህ ይጠብቀን። ጥቅሱን ታውቁታላችሁ። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ማንን የሚወዱ? ገንዘብን የሚወዱ። ራሱን የሚወድ ሰው ገንዘብ ይወዳል አይወድም? ራሱን የሚወድ ሰው ትምክህተኞች ይላል። ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ይልና የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሸልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜም እየተማሩ እውነቱን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከነዚህ ዘንድ ናቸውና ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እህቶቻችን እንግዲህ በእናንተ አንቀጽ ይነገር እንጂ ሞኞቹንም ወንዶች ሊባል የሚችል ነው። በእውነቱ ብዙ አለ ሙኝ የሚማረክ ዝም ብሎ እንደዚህ ነው እንደዚህ ብቃት እንዳላቸው። በእኛ ሀገር ይገርመኛል። አንድ ሰው እስቲ በሌላው ሲታለል እኔ እመቤቴ ማርያም ነኝ በሚል ሴት እንዴት ይታለላል ሰው? በጣም ይገርመኛል። እኔ ካላንደሩን አውቀዋለሁ ኦርቶዶክስ አይደለም ተዋህዶ ነን በምትል ሴትዮ እንዲህ ሰው እንዴት ይታለላል? በዚህ ዘመን ምክንያቱም መንፈስ ቅዱስ ሲለየን ማንም ለምንድን ነው የምንታለል ካላችሁ በሁለት ምክንያት ነው የምንታለለው። በነገራችን ላይ ይሄን ማየት ይችላል። በሁለት መሰረታዊ ምክንያቶች ነው የምንታለለው። አንደኛውና መሰረታዊው ነገር እውነትን አናውቅም። ስለማናውቅ ይሄ ያለው ትክክል ይሁን ይሄ ያለው ትክክል ይሁን አናውቀው አይደለም እንዴ? ለምንድን ነው እውነትን የማናውቀው? በመንፈስ አይደለንም፣ ትክክል አይደለንም። እውነቱን የማያውቅ ሰው ምን ነገሌ እንዲህ ይላሉ ነገሌ የትኛው እንደሆነ ምን ተስማምታችሁ ንገሩን የሚል ሰው ሁሉ አለ አይደለም? ደግሞ ራሱን ያወጣ እየመሰለው የመጨነቅ ነው። እውነትን ማወቅ ግን ግዴታ ነው። ክርስቲያኖች እውነትን ማወቅ ግዴታ ነው፣ ክርስቲያናዊ ግዴታ ነው። በመጽሐፍት ያለውን ማወቅ ነው እውነትን ማወቅ። በተለይ በመንፈስ ቅዱስ ከሆነ ደግሞ በመጽሐፍት እንኳን ያልተነገረው መንፈስ ቅዱስ ራሱ እውነተኛውን ክርስቲያናዊ ሕይወት ያለው ሰው አጭበርባሪ ሰው አያጭበረብረው ማጭበርበር። ምክንያቱም መንፈስ ቅዱስ ይገረዋል፣ ይመራዋል፣ ይነግረዋል፣ አይሄድም። አሁን አንዳንድ እናቶች ትምህርት ምንም ጥቅስ ምንም የማያውቁ አሉ። አጭበርባሪ ግን በፍጹም የማይሰሙ፣ ምክንያቱም መንፈስ ቅዱስ ይጠብቃቸዋል። የማናውቅበት መሰረታዊ ምክንያት ይሄ ነው ክርስቲያኖች። ሁለተኛው ግን እውነትን ባለማወቃችን መንገድ ደግሞ በውስጣችን ደግሞ አድለዋለን። በውስጣችን ምን አለን አልኳችሁ? አድሏለን። ለኛ ፍላጎት ቀረብ ወደሚለው እናደላለን። አሁን ለምሳሌ የተቸገረ ሰው ስለ ኃጢአቱ እውነተኛ ንስሐ ገብቶ ከመዳን ይልቅ የሆነ ቦታ የሆነ ነገር ደሰስ አድርገው ቢያድኑት ይወዳል አይደለም እንዴ? ስለዚህ በአድሏችን በችግራችን ምክንያት ወደ እውነት መምጣት አለብን ክርስቲያኖች። እውነቱን ለማወቅ አምላካችን እግዚአብሔር ይርዳል። እና እንደዚህ አይነት ሞኞቹ ሰዎች የሚያታልሉ አሉ ይላል ቅዱስ ጳውሎስ። እና እነዚህ ደግሞ ተቀባይነት እንዲኖራቸው የጸሎት እንደዚህ ነው የሚደረገው፣ በዚህ ምንድነው ችግሩ ይላሉ። ሌሎችም ጥያቄዎች። እግዚአብሔር ከእንዲህ ያለው በሽታ ሁላችንን የሚያድነን። መፍረድ መተቸት ሊመስል ይችላል ክርስቲያኖች፣ ግን ለጽድቅ የማይሆን የትኛውም ነገር አስፈላጊ አይደለም። ምንም ያህል በቤተ ክርስቲያን ቢፈጸም፣ ምንም ያህል ጸሎት ምን ይሄ የአምልኮ መልክ ቢኖረው ከንቱ ነው። በእውነት መሆን አለበት። በእውነት እንድናደርገው አምላካችን እግዚአብሔር ይርዳን። የመጨረሻው ጥቅሳችን የያዕቆብ መልእክት ላይ ያለው ነው። ከዚህ ጋር የተናገነኝ ነው። እሱም ብዬ ትምህርቴን እጨርሳለሁ፣ ጊዜ ወስጃለሁ። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ምን የሚያደርግበት የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው። እየሰማችሁ ነው አይደለም? ከሰማን በኋላ ምን የሚያደርገው ነው? ስራ የሚሰራበትን እንጂ ሰምቶ የሚሰማ ያልሆነው። በጣም ይገርማል። ያልሆነው ካለ በኋላ በስራው የተባረከ ይሆናል ይልና አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ርዕሳችን አምልኮታችን ነው አይደለም? አሁን አንደበታችን በዚህ ዘመን የተገራ ነው ያልተገራ ነው?
አዎ እውነት ለመናገር ስድቡ፣ ሐሜቱ፣ ትችቱ፣ ቀልዱ፣ ነገረ ዘርቁ እና ያን ሳንገታ ያ ጨዋታ ነው ለኛ፣ ያ መዝናናት ነው፣ ያ ፌሽታ ነው። እዚህ ስንመጣ ደግሞ ከንቱ ነው። ያው አምልኮታችን ከንቱ የሚያደርገው ይሄ ነው። ክርስቲያኖች ከንቱ ነው የሚያደርገው። ቅዱስ ያዕቆብ ይቀጥልና እንዲህ ይላል፣ ንጹህ የሆነ ይላል። እንዴት ነው አምልኮታችን ካለ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ያዕቆብ 1:25-27 አሁን ቅዱስ ያዕቆብ በሁለት አረፍተ ነገር ነው የዘጋው። አንደኛው በዓለም ከሚገኘው እድፍ ሰውነትን ምን ማድረግ ነው? መጠበቅ፣ መንጻት ማለት ነው። ሳንነጻ የምናቀርበው አምልኮ ሁሉ ከንቱ ነው። እየለፈለፍን ከላይ የተገለጸው እያማን፣ እየሰደብን፣ እየረከስን የዝሙቱን የዚህን ዓለም የምኑን እያወራን ከንቱ ነው። ክርስቲያኖች አምልኮታችን ከንቱ ከሚያደርጉት አንደኛው ነገር ይሄ ነው። ስለዚህ ከዚህ እድፍ ነፃ መውጣት፣ ራስን ማስለመድ። ቅዱስ ጳውሎስ ራስህን ለበጎ ነገር አስለመድ የሚልበት ቦታ አለ። ራስን ማስለመድ ማለት ከለፍላፊነት ለመውጣት ራስን ማስለመድ ያስፈልጋል። ራስን ማስለመድ በጣም አስፈላጊ ነው። ለዓለማማት ራስን ማስለመድ፣ ከነዘርገረ ዘርቅ ከጨዋታ አሁን ስለሚጨንቀን ቀኑ አልመሽልን ብሎ እንደዚያ ቀኑ የማይመሽልን እኮ በስንፍና ውስጥ ስላለ ነው። በነገራችን ላይ የሚሰራ ሰው፣ የሚያነብ ሰው፣ የሚጸልይ ሰው ቀኑ ይበቃዋል እንዴ? አይበቃውም። በእውነቱ አይበቃውም። ራስን እያስለመድ ምንም የምታደርጉ ከሌለ የሆነ መጽሐፍ ከቅርባችሁ አድርጉና ብርግ አድርጋችሁ አንብቡ። ከሆነ ሰው ጋር ከሆነ ቅዱስ ጋር ትነጋገራላችሁ። አይምሯችሁ ይታነጻል። ከነገረ ዘርቅ እንወጣል እና ከዚህ ዓለም እድፍ ብሎ አጠቃለለው። ከዚህ ዓለም እድፍ ነፃ እንድንወጣ አምላካችን እግዚአብሔር ይርዳን። ከዚያ አምልኮ ጸሎት ብቻ አይደለም። ለዚያ ነው ጌታ ባለፈው ትምህርታችን ላይ በትንቢተ ኢሳይያስ ጾማችሁን እኔ የምወደው ጾም ይሄ ነው የሚለውን አንብበን አይተነዋል አይደለም? ይህን ነው የሚደግመው ቅዱስ ያዕቆብ። ጾም ጸሎቱ አምልኮ አይደለም አያስፈልግም እያለ አይደለም። ግን እነዚህ ትምህርታችን ስንጀምር እንደጀመር ነው ጸሎታችን ሁሉ እግዚአብሔር የሚጸየፈው፣ ጾማችን የማይቀበለው፣ ሰንበታችን፣ በዓል አከባበራችን፣ በዓላቶቻችሁ የኢትዮጵያውያን በዓል ልክ የአይሁድ እንደተባለው የሚባል ከሆነ ምን ይጠቅመናል በእውነት? ስለዚህ እግዚአብሔር በዓሌ የሚለው እግዚአብሔር ሰንበቴ የሚለው እግዚአብሔር የሚቀበለው እንዲሆን ራሳችንን ማስተካከል አለብን። አምላካችን እግዚአብሔር ለሱ የሚቀበለው አምልኮ አቅርበን ከሱ ጋር ታርቀን በሀገራችን ከምናየው መቅሰፍት ለመዳን ያብቃን። ይቆየን። ወስብሐት ለእግዚአብሔር።